እኔን ለመጣል ስትሞክሩ የጭንቅላታችሁ ባዶነት እየታየ ነውና እንኳን ያልገባሁትን ብገባ ምን አገባችሁ? ደግ አደረኩኝ። ህይወቴን የምኖረው እኔ ነኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ብሩኬ በጣም ተናዶ በቤቱ መጥቷል ማለት ነው። በነገራችን ላይ በጣም እየተናደደ ነው በኦዲየንስ ሀይሚም ብሩኬም እየተናደዱ ነው ያሉት እና ሰሞኑን እየተንሸራሸረ ባለው በሶሲና በሱ ፎቶ በጣም ስሜታዊ ሆነዋል። እናንተ እኔ እዛ ቦታ ላይ ለመገኘት ብዙ ነገር ያስፈልጋችኋል፣ ስንት ነገር ይቀራችኋል። እዛ ነገር ለእኔ መገኘት በጣም ትልቅ ቻንስ፣ በጣም ትልቅ እድል ነገር ነው። ኮካ የሚል ክለብ ነው የተገኘሁት እና እንኳን አይደለም ከሌላ ሴት እኔ ከሶሲ ጋር ነው የሆንኩት። ከሌላ ሴት ጋርስ ብሆን እኔ ነኝ ህይወቴን የምኖረው። ምን አገባችሁ? ምን ጥልቅ አደረጋችሁ? እናንተ ላይቭ ላይ 24 ሰዓት ሆናችሁ ቡራ ብሩኬ እያላችሁ ስለ እኔ ህይወት ስለ እኔ ላይፍ ከምታወሩ የራሳችሁን ስሩ፣ ገሀነም እንዳትገቡ። በቃ 24 ሰዓት ስለ እኔ ካላወራችሁ አይሆናችሁ፣ በቃ አይሆንላችሁም በማለት በጣም አምርሮ ተናግሯል። በነገራችን ላይ ማለት ነው እና ሁሌም እናገራለሁ ስለ ኦዲየንስ ስለተመልካች ነው። ምክንያቱም ከሚያሰጡት አስተያየት ነው የሚናገረው እና በጣም ተናዷል። በነገራችን ላይ እዛ ቦታ ላይ ለስራ እንደሄደና በቃ ያልሆነ ነገር እንዳላደረገ ወይም ደግሞ ከሶሲ ከማንኛውም ከማቃት ልጅ ጋር ነው ፎቶ ተነስቼ ስቶሪ ላይ የለቀቀችው። እዛ ቦታ ላይ ሀይሚ ለምን የለችም ከሴት ልጅ ጋር እየተጨማላለቀ ነው ብላችሁ ብዙ ስሜን የምታጠፉ ልጆች አላችሁ። እባካችሁ ልቦና ይስጣችሁ፣ እረፉ እረፉ። ብታወሩ ግድ አይሰጠኝም ብሎ በነገራችን ላይ ተመልካችን በጣም ተናግሯል። እንግዲህ ያው ብዙዎቻችን ተመልካች የመዳም ቅመሞች ነን፣ ሌላ ምንም ሌላ የለም። እንግዲህ አረብ ሀገር ሆኖ ወንድ ስለ ብሩክ የሚያንጠለጥል የለም። ማንኛችንም ብቻ ሴቶች ነን በአረብ ሀገር የምንኖር ሰዎች ማለት ነው። እና ላይ ላይ እየገባችሁ የምታወሩ ሰዎች ራፉ ራፉ፣ ቀንም ትገባላችሁ። ስም ማንሳት ራሱ ማማት ራሱ ኃጢአት እንደሆነ ብሎ ተናግሯል። እንግዲህ እና በዛው ምልክ ደግሞ ጥሩ ሰው እንዳለም ተናግሯል። በነገራችን ላይ እዚህ ጋር ያው ብዙ መከራ ተመልካቾች ወቀሳ እየመጣ ነው ከመደም ቅመሞች። ያንን ነገር ባልደግፈውም ግን አንዳንድ ልጆች አላችሁ የማይገባ የማይሆን ኮሜንት የምትሰጡ ብዙ ልጆች አላችሁ። ብሩኬ ይህን ያህል መናገሩ ስህተት ቢሆንም ግንም ደግሞ እሱ የምትናገሩ ሰዎች ነው ያለው። በዛውም ልክ ደግሞ ወዲያ ወዲህ የማትሉ ኦዲየንሶች አላችሁኝ፣ እግዚአብሔር ያክብርልኝ፣ ለእናንተ ትልቅ ቦታ አለኝ ብሎ ተናግሯል። እና ምን ልላችሁ ፈልጌ ነው፣ እኔም መደጋገም አልፈልግም። በቃ ራሳችን በተቻለን መጠን ያልሆነ ነገር ባናወራ ጥሩ ነው። ሲቀጥል ደግሞ በቃ አንዳንዴ ለምንድነው የሚነገረን ማንሰማው? እኔ ግርም ይለኛል። የሚብስብን ሰዎች አለን። ሲቀጥል እንግዲህ ያው ሰሞኑን እየተራገበ ያለው ማለት በተለይ በብሩኬና በሀይሚ ምክንያት ብሩኬ ሌላ ፍቅረኛ መጣ፣ ሀይሚም ደግሞ ዛሬ ሌላ ፍቅረኛ መጣች። ኬ ማን ነበር ያሉት? ይቅርታ በኬ ነው ግን ቦስ ነው ራሱ ወይስ አልገባኝም። ብቻ ግን አንድ ጥያቄ የምነግራችሁ አይመጣጠኑ ቤተሰብ ብሩኬና ሀይሚ መቼም እንዲለያዩ አልፈልግም። ግን የሆነ ቁመታቸው እድሜያቸው ምናምን በቅድስት ግጣሙን አያጣም ትላላችሁ። አሁን ሀይሚ ብሩኬ ለሀይሚ ትንሽ ተለቅ ግን እነዚህን ቁመታቸው ስታያቸው የሆነ በቃ በጣም ምጥጥን ያሉ ናቸው እና በዚህ አጋጣሚ ደስ ትላላችሁ። እኔ ብሩኬና ሀይሚ መቼም አይለያዩም፣ ደጋግሜ የምነግራችሁ ማለት ነው። እና ያው እንግዲህ አስተዋውቆናል። እንኳን ደህና መጣህ ብላ እንግዲህ ሀይሚ በቅናት ብሩኬ ሰሞኑን ስላስቀናት እሱን ይዘዋል እና ለማንኛውም ያው መጥቷል። እንግዲህ ተዋውቀናል፣ ብዙ ነገር ተጫውተዋል። ሀይሚዬ እኔ ለብቻሽ ማናገር ፈልጋለሁ ቢላትም ብሩኬ እሱን ከሱ ፊት ነው እንድታወራኝ የምፈልገው። ምክንያቱም እኔ እናንተ የግል ህይወት የሚባል ነገር ምንም የሚያገናኘን ነገር የለም። ሁሉን ነገር ምን አይነት ከሪሌሽን ከብሩኬ ጋር ያለሽ ሪሌሽን ጨርሰሻል ብሎ ጠይቀኝ፣ እኔ ጨርሻለሁ። ስለዚህ ማንኛውም ነገር ግልጽ ሆነ እንድትነግረኝ ነው የምፈልገው ብላ ያው እንግዲህ እሱን በማክበር ያው ከሱ ውጭ ለእኔ ምንም ሚስጥር የለም በማለት ብሩኬን እንግዲህ በተራዋ አሳፍረዋለች ማለት ነው። ቤተሰቦቼ ያው እንግዲህ ሀይሚ ብሩኬን አንተ እሱ ለብቻህ እንዲያገኝህ አልፈልግም በማለት ምክንያቱም እኔ እናንተ ብዙ ላይፍ ያሳለፍናቸው ነገሮች ስላሉ እንድትጣላብኝም አልፈልግም፣ የሆነ ነገር እንድታረገው አልፈልግም። ስለዚህ የኔና ያንተ ላይፍ አብቅቷል። ቦርሳን ለምን ትታት መጣህ ማለት ቦርሳ ማለት ሁሌ ይዛት የምትዞራት ልጅ ማለት ነው። ያው ዛሬ ትቷት እንደመጣ ከአንቺ ጋር ከእሷ ጋር ሊያወራ እንደሆነ እንትን ብለዋል። ለማንኛውም ግን
ይመቻችሁ። በቃ ችላችሁበታል። የቡታጅራ ዩቲዩበሮች አልተቻላችሁም። ግጣማችሁን ትክክለኛ እንትናችሁን እንትን እያላችሁ ነው። ለማንኛውም እንወዳችኋለን። ብሩኬ እንግዲህ አንድ ነገር ማለት ፈልገው ከወደንሲህ ይህን ያህል ወቀሳ ባታበዛ የተሻለ ነው ብዬ ነው የምገምተው። ለማንኛውም ቤተሰቦቼ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልኝ። ባይ ባይ።